አሁን እርግጠኛ ይሄ ከሆነ ከታወቀች ጠጋበሉ ነግሬህ በይኸውልህ ባዶ እግርህን ነው የምንሄዳ። እሺ ልበስ ሆነ አርገታም እያረኩ አይደለም ሆነ አርገታ ሆነ አይደለም እንደውም ለቁሽ ምንድን ነው አንተ? ቆይ ተው አትምጣ ችግር የለውም ተው ጭራሽ ገፋ ተው አቅም የለውም ተው ዝም ብለህ ተው ጀግናው ተው አቅም የለውም ሲጀመር ተው ዝም ብሎ ሰላም የጀምራው ቤተሰቦች እንደምን አላችሁ? ቆያችሁ? ባለፉት ቪዲዮ ላይ ነገር ነበር። ዛሬ ደግሞ እንግዲህ ልዑል ጋር ያለሁትና ያለ አጠገቤ ያለ እና እሷን አታውቋትም፣ ግን የእሷ እህት ባለፉት በፍቅረኛዋ ገንዘብ ተጭበርብሯል። እንዲሁም መኪና ገዝቶ ጠፍቶ መቀጠተው ነበር። ከአፍሪካ ለመጎልደባል ነው የሚመልስላት ብዙ ነገሮች ግን መኪናውን ወስደን በማታለል ደግሞ 100 ሺህ ሰጥቶ እንግዲህ መኪናው ጉዞ ተሰምቷል እና ዛሬ የመጣው እሷ ማለት ትክክል የእሷ ስለች ብር የተሞላት እሷ ያልተገኘችበት ትልቅ የተፈጠረው ምንድን ነው? ሆስፒታል እንደፈለች ራሴ አንዳንድ ነገሮች መድኃኒት ደግሞ ስለምጠቀም እና ሀብቴ ጋር ደውዬለት እየመጣሁ ድረስ ነገር እና ሚዲያ አንዳንድ ነገሮችን ጠይቃት። እህታችን እንዴት ነሽ? ደህና ናት? አሁን ምንም ማለት ነው። ምንድን ነው የተፈጠረው? እስኪ ያው መቼስ እንደዚህ አይነት ነገር አይጣላ አዲስ ነው። መጀመሪያ መጠንቀቅ ነበረ፣ ግን እንደዚህ ከተፈጠረ በኋላ ደግሞ ላይክ መረጋጋት ያስፈልጋል። በባለፈው እንግዲህ እኛም የምንችለውን አድርገን ነበረ። ክሯችን ተወያይቶ ልጁ እንዲያዝ አድርገን ነበረ። የመኪናውን ቁልፍ ተቀምጦ ነበረ ይሰጣሉ በሚል እንግዲህ እሷ ናት እንግዲህ ከኛ ጎን ሂዳ ተደራድራ ለዚህ የበቃችው በዋነኝነት። ግን ያም የሆነው ሆኗል። አሁን ቤተሰብ እየተጨነቀ እንደሆነ እናውቃለን። እና እስኪ ስለነበረው ሁኔታ እስኪ እንዴት ነው እንደዚህ ሊያጭበረብራት የቻለው ንገሪኝ። አይ ቲንክ ከዛ በኋላ ነው እሷም እንትን አላለችም ነበረ። ያላሰበችው ነገር ነው። ያው ብዙ ነገሮች የተፈጠሩት ምናምና ከአቅሟ በላይ ሆነ። ቲንክ በዛ ምክንያት ነው መድኃኒቱንም የጠጣችው እዚህ ደረጃ ላይ የሚደረሰችው። ተግባብቶ ነበር አይደል? አዎ 100 ሺህ ብር ሰጥቷት። 100 ሺህ ብሩን ለምንድን ነው የሰጣችው? ለምንድን ነው ሄዳ ገንዘብ የተቀበለችው? እሺ ይሄን እኮ ያልገባኝ። እኛ መኪናው ተሽጦ ሙሉ ገንዘብ ወደ እሷ እንዲገባ ነበር ፍላጎታችን። የመኪናውን ቁልፍ ቀምተን የሰጠናት ለእሷ ነበረ፣ ግን አላስገባላት። ማስገባትን ብቻ ሳይሆን እንግዲህ የመኪና ቁልፍ ለእሷ ከሰጣችኋት ለምንድን ነው ወስዳ የሰጠችው? ያው 100 ሺህ ብር ሲሰጣት ሌላውን የቀረውን ብር ሰጥሻለሁ ብሎ ያጣለ አጭበርብሯት ማለት ነው። በድጋሚ በጣም ጥሩ። ስለዚህ እስኪ አሁን ቤተሰብ ጋር አካባቢ ያሉ ነገር እንዴት ነው? ለቺ ሲጨነቃል ቤተሰብ በጣም ከባድ ነው። ልጁን አሁን ብናገኘውና ወይ ሙሉን ብሯን ማስመለስ ነው። በጣም ብዙ ጉዳት የደረሰባት የሞራል ጉዳት አለ። ብሯን መሄድ ነገሮች ደስ መጠንቀቅ ነበረባት። እኛም በደንብ አስረድተን ነበር የዛኔ። እንግዲህ እኔም ነበርኩ በስፍራው ባልኖር እንኳን አይቆጨኝም ነበርኩኝ ከኋላም ቢሆን። ግን በቃ ከዚህ በኋላ የዚህን መኪና ቁልፍ ከአንቺ ጋር ይቀመጥ፣ ሌሎች ነገር አጣርተን እስከሚሸጥም ገንዘብሽን እስክትቀበይ ነው ብለን ነበር። ምናልባት ልትወደው ልታፈቅረው እኮ ትችላለች። ግን ያደረጋትን እያወቀች ደግሞ መልሳ የመኪና ቁልፍን ካብሎ መስጠት እኔ እንደሆነ ይሄ ጤነኝነትም አይደለም። ይቅርታ ለቃሉ ግን ያው አታሏትም ነው ፍቅርም ነው። ከዛ ግማሽ የሚሰጣት ሙሉንም የሚመልስላት መስሏት ምን አሁን 100 ሺህ ግማሽ ማለት ነው።
የተወሰነ ስለሰጣት ለዚያው ምንድን ማድረግ ያለብን እንደነገረችን ከሆነ መሰረት ቤቱ አንድ ተለቃዊ ታወቁት ቤት አለ። እንኳን ብዙ የሚከብድ አይደለም ማግኘት እንችላለን። እሷም ይህንን ቦታ አይችልም ቦታው ድረስ አሁን ያለችበት ሁኔታ ምንድን ምን ያህል አሁን ደህና ነች፣ እግዚአብሔር ይመስገን። ሆስፒታል ያለችው ሆስፒታልቸው እኛም ገብተን ያታል። እንደዚህ አይነት ሰዓት መቼስ የሚጨነቀው ቤተሰብ ነው። እንግዲህ እግዚአብሔር ምሕረቱን ይሰጣት ብዬ ነው የምመኘው። ምክንያቱም አሁን እዚህ ጋር ከባድ ነገር ነው እንደምናውቀው። በዛ ላይ የለፋችው ሳያንስ ራሷን እንደዚህ ለማጥፋት መሞከሯ ደግሞ በጣም ትልቅ 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 ይሄ ድሮ ምንድን ነው የሚባል የአባቶቻችን አባባል አለ፣ ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላል። እና ቀድማ ብትጠነቀቅ በጣም መልካም ነበር። ግን ደግሞ ከሆነ በኋላ ከኛ ጋር እየተወያየች ነገሩ መፍታት ስትችል በራሷ ላይ አደጋ የሚጥል ነገር ማድረግም አልነበረባትም። እና ከሚናገር ብዙ ነገር ከኛ መጥም ከተወሰኑት ነገሮች በቀር ማለት ነው። እንግዲህ ያው ብናጣራ ይሻላል። በዚህ ጊዜ መስጠትም የለብንም። ብናጣራና እዚህ ያለውን ሁኔታ ደግሞ አብረን ብናይ። ያው እኔም አንተንም ዛሬ ጨምረን አቴም እየመጣ ነው እንግዲህ ኃይል ጨምረን የመጨረሻ እርምጃ ወስደን የልጅቷን ገንዘብ የማሳለፍ ስራ አለብን። ትክክለኛ ሀሳብ ነው። እሺ ታችን ያው መቼስ የሆነው ይሁንና እንደው እስኪ አሁን ቤተሰቦች ያሉበት ሁኔታ ሰምተዋል ይህንን ነገር ወይስ አልሰሙም? እዚህ ናቸው ክፍለ ሀገር ናቸው የሚለውን እስኪ ንገሪኝ። ማለት ምን ልበልግ፣ ለቤተሰብ እንደዚህ አይነት ነገር አይነገርም። ሲጀምር ደግሞ እሷም በጣም ብዙ ለፍታ ብዙ ነገሮች እያደረገች እንዳለ ገንዘቡን ለሱ ነበር ስትልክለት የነበረ ለበዓል ምናምን ነበር የምትልከው እንጂ በጣም ለሱ ነበር የምታደርግለት። ተይም ብያታለው በጣም በቃ እና እንዴት ነው እንደዚህ ተቸግሮ እንዴ ቤተሰብ ሳይበላ እሱ እኛም አብልቶ አሳድጎ እንዴት ነው ለሱ እንደዚህ ለቤተሰብ ሳይላክ ይሄን ያክለው ዳሩን ማለት ይሄን የፍቅር ግንኙነትን ቤተሰቡም አያውቁም። የሚያሳዝነው ነገር ደግሞ በዋነኝነት ከዚህ ሁሉ ነገር በላይ ለቤተሰብ ደግሞ ሞር ትንሽ ቦታ መስጠት ያለባት ለቤተሰቦቿ ነበር። ለቤተሰቦቿ ነበር መስጠት የነበረባት ነበር። ልክ ነህ። ግን በቃ ታለላት ልጁ ደግሞ ነግሬያት ነበር ተይ ይቅርብሽ ስላት በቃ ምንም እሱ እያለቀሰ ለመናት። እሱን ሰማችሁ ከኔ የበለጠ ነው። አሁን በሁለተኛው ዙር ነው እንደዚህ የሆነው። እና ሀብቴ ቁልፉን ከሰጧት ስልኩን ከሰጧት በኋላ ቤት መጣና ለመናት። ከዛ እሷ ምሻለች። ምንድን ነው ያላት? አይ ቲንክ በቃ ተታርቀው የፍቅራቸውንም ሁሉ ነገርም ሊቀጥሉ ብሩንም ሊመልስላት ነበር የተስማሙት። ከዛ ግን ይሄ አልሆነም። ቁልፉን ከወሰደ በኋላ አልደወለላትም። ጭራሽ አልደወለላትም። ቦታውንም አጠፋ፣ ስልኩንም አጠፋ። ቤትም በኩል ልናገኝ አልቻለም። እሷም በቃ ያላት አማራጭ ቤተሰብ አልሰማም። ምንም አማራጭ ስላጣች መድኃኒቱን ጠጣች። መጨረሻው ይሄ ነው። መጨረሻው ሆነ። በጣም ያሳዝናል። መስጠቷ ነው ትልቁ ጥፋቱ። ቁልፍና ነግሬያት ነበር እምቢ ብላኝ ነው። ሲሰጣት ነው ብርም አልሰጣትም። ኦኬ። ከዛ በኋላ ነው ሽሙቱ ሽሙሩን የላከላት እና ሀብቴ የተለያዩ ጊዜ ነው የላከላት። ያን የላከላት። ከዛ እና ሀብቴ ቁልፉን ከሰጧት ምናምን በኋላ መጥቶ ድጋሚ ለምኗት ምናምን ተታርቃ ቁልፉን ምናምን ከሰጠች በኋላ ቀረ። በዚህ ተናዳ ነው እሷም እንደዚህ ሆነ። አንቺ በሰዓቱ ቤት ነበርሽ ወይስ አልነበርሽ? ይሄን ስታረግ ማለት ነው። ያው ልጅ እኮ አጋጣሚ ሆኖ የፈጣሪ ፍቃድ ነው እንጂ ነፍሷም ሞቶ ነበር ማለት ነው። ግን እንኳን አልሞተች። እሱማ እግዚአብሔር ይመስገን እንኳን ሰው በሕይወት ኖረች። እሱ ግን እኛ በዚህም በዛም ብለን እንግዲህ ከፈጣሪ ጋር ምላሽ ይሰጥበታል። አዎ ግድ ነው። ዛሬ ሲጀመር ትልቅ እርምጃ መውሰድ አለብን። ያው ሊያንተን የሚጠፋው ጉዳዩ ትንሽ ግራ የሚገባ ነገር ነው። እንደዚህ አይነት ነገር ተደጋገመ። አይተሃል መቼስ በእኔም የሆነችው ልጅ ኦልሞስት ወደ 10 ምናምን ዓመት የለፋችበትን ነው ገደል ይዞባት የገባው።
እህቶቻችን ደግሞ ለምን እያያችሁት ትማሩበት እንዳልቻላችሁ አላውቅም። ቢያንስ እንኳን ገንዘብ የሚላክለት ሰው ገንዘብ የሚሰጠው ሰው መመረጥ አለበት። ወይ 80 ባል ነው ሊሆን የሚገባው ወይ ቤተሰብ ነው ሊሆን የሚገባው። ምናልባት በፍቃደኝነት እንዲህ የምታግዙ የምትረዳው ምናምን ሰው ሊኖር ይችላል። ግን ከዛ በዘለለ ደግሞ ይህን ያክል ገንዘብ በሚሊዮን የሚቆጠር ገንዘብ እያወጣ ነገ ምናልባት አብረን ልንኖር እንችላለን እየተባለ አጉል መስዋዕትነት መክፈል በእኔ እይታ ልክ አይደል። አሁንም የምለው ሁልጊዜም እንደምለው እባካችሁን እህቶቻችንን ከእንደዚህ አይነት ነገር ተቆጠሩ። ምክንያቱም ይኸው ደግሞ ገንዘቧን መካዷ ሳያንስ ደግሞ ራስ ከማጥፋት የሚደርስ ሌላ የተለየ ነገር ያሳዝናል። ስለዚህ ቀጥታ አሁን ቤቱን ታሳየናለሽ፣ ወደ እርምጃው መሄድ ያለብን ያው አፌም እየደረሰ ስለሆነ እሱ በአንድ ላይ በመሆን ቀጥታ በጣም ጥሩ በጣም ጥሩ። ስለዚህ እዛ መሄድ አለብን። የሚገርም ነገር እኔና ሀብቴ እንግዲህ የምንጠብቀው ወንድማችን ሀብቴ ደርሷል። እንኳን ተላቆያችሁ ያው የተገናኘ ነው ለመልካም ዓላማ ነው። ታውቋለህ ባለፈው የትክታክ ላፍ ትንሽ እንግዛም ችግር በልጅ ምክንያት ቢሆንም ድጋሚ ችግር ውስጥ የገባች ሳውጥም ግን ያው እንደዚህ አይነት ችግሮች ተፈጥረዋል። ግን ደግሞ ጊዜ ማጨረስን እዚህ ይገናል እዚሁ አካባቢ ነው ቤቱ። እንግዲህ ከዚህ ሁለት ነው የምንወጣው። ከዚህ ሁለት እንወጣለን። እዛ ነው ቤቱ። ቤቱ ላይ ተናቀናል ማለት ነው። እስኪ ያለው ነገር እስኪ ስለነበረው ነገር ስለነገር አሁን ማለት እንግዲህ ልጁን ተከታትለን ይዘማል እንዲናደግ ነው። ተከታትለን ይዘማል። መክፈል ያለበትን ነገር አስከትለ ነው ቁልፉን ከሚቻሉን መቼ ባንክ የተደረገው ከእሷና ከእህቷ በሚኖርበት በላይ ናቸው። እንግዲህ ስለገና እንዳያመሳሰው ቁልፎን ለእሷ ሰጥቻታለሁ። የልጁን ስልክ ከሚቻል እሷ ይሰጠዋል። ሰቢበትና ነገሩን ካሰብሽበት በኋላ የምታወሪው ከሆነ ፍቅር ነው። በፍቅር መሀል መግባት አይቻልም። ያ ማለት ግን ይህ ነገር አውርቶሸት ማድረግ መውሰድ የለበትም ማለት ስላልሆነ አውርተው ፊክስ እንዲያደርጉት እድሉን ሰጥቻት ይልክ። ስለዚህ አሁን ምንድነው ለጀግናው ተደውሎለት እንግዲህ ልጅቱ ሆስፒታል ገብታለች። አሁን እንዲሁም የተወሰነ ተሽሏታል ነው እንጂ መጥፎ ኮንዲሽን ላይ ነበረች። ከባድ መጀመሪያ እንደሰማ ነው። ስለዚህ አሁን እንግዲህ ወደ ቤቱ ሂደን ድጋሚ ያለውን ነገር ማለት አትልኝ። ቤቱ የለም። መጀመሪያም ያው
ከተባለበት ቦታ ቀይሯል። ቀይሯል። እንግዲህ ያለውን ነገር ሄደን የምናየው ይሆናል ማለት ነው። እርግጠኛ ይሄ ከሆነ ከታወቀች ጠጋ በሉ ጠጋ በሉ። እሱኛው ቤት ሽንት ነው የሚመስለው። ያዘው ያዘው እንግዲህ ና እጁን ጠብዘውና ና ወደዚህ ቁጭ በል በቃ ቁጭ በል ተውት በቃ አትምጡት፣ ችግር የለውም። እዚህ በኋላ ቁጭ ና ቁጭ በል ዝም ብለህ ና ወደዚህ ቁጭ በል ና ወደዚህ ቁጭ በል ዳርያስ ቤቱን አሟል ቤት ሰብራችሁ ገብታችሁ ምንድን ነው ቤት ና ወደዚህ ና ቁጭ ቁጭ ና ወደዚህ በቃ ቁጭ መሬት ላይ ቁጭ ስማ ቁጭ ምን እያሰብክ ነው? ምንድን ነው ምን አድርገህ የምትለኝ ማለት ምንድን ነው? ሰጧት አይደል እንዴ? ያለኝን እዛ ሰዓት ሰጧት አይደል? ምንድን ነው የሰጣል? ያለኝን ምንድን ነው የሰጣል? ስንት ነው የሰጣል? ተናገር። 100 ሺህ ምንድን ነው? 100 ሺህ ብር ነው መኪና ውስጥ 100 ሺህ ብር እኮ መኪና ውስጥ ከሆነ አልተሸጠም እኮ መኪናው አለ አይደል? እንዴ ገና መኪናው አለ አይደል? ውሸት መኪና የት አለ? መኪናዎች አለ ታች ቆሟል። የለም አልቆመም። ውሸት አለ መኪናው ታች ቆሞ የለ እንዴ? ተናገር። ዝም ብለህ እውነትህን ተነጋግረን የለ እንዴ? ለምን ነው ስልክህን ያጠፋው? ክፈተው እስኪ ስልክህን እንካ ክፈተው። ለምን ስልክህን አጠፋው? ክፈተው። የደረስንበት ነገር አለ። ክፈተው። አሳየኝ፣ ቁጥሩን አሳየኝ። እዚህ በኋላ ይናፍቃል ስልክ። አንተ እሺ ሲጀመር አሁን ይሄ የያዘው ስልክ ራሱ ሌላ ነው፣ እርግጠኛ ነኝ። እሺ ስማ፣ ምንድን ነው ሽጠው ነው መኪናውን? አልተሸጠም። ሰርቼ ልከፍላት አይደል? ምንድን ነው ሰርተህ የምትከፍል? አይደለም እንደዛ አይደለም ያልኩህ። ስማ ፍላጎቷ ሰማኝ፣ ዝም ብለህ ፍላጎቷ ሁሉ ነገር የእሷ ነው ብለህ ቁልፍ ሰጠኝ፣ አስረክበኝ፣ ስልክህንም ሰጠኝ አይደል? ምንድን ነው አልመለስኩም። እኔ ከእሷ ጋር ምን አድርጋ አታለን የወሰድካት ንገረኝ። ምን አድርጌ አታላታለሁ? ተነጋግረን አይደል እንዴ የሄድኩት? ከእሷ ጋር ተነጋግረን አልተነጋገርክም? ተነጋግረን ይኸው እኮ የመሰከረች የዛኔ እናንተ ፊት ለፊት አይደል እንዴ ተነጋገርን? አይደለም አትቀባጠል። እናንተ እኮ አሁን እኮ ራሱ ልታዳምጡኝ እኮ ቀጥታ መጣችሁ እየደበደባችሁ። እሺ ትክክል፣ በቃ ችግር የለውም። እሺ መደብደብ የለብንም እኛ አንችልም። በቃ ችግር የለውም። እሺ ጉልቤ ትርፍ ላፊ ቃል መናገር አያስፈልግም። እሺ ስለ መኪናው ንገረኝ። መኪናው አለ። የት አለ መኪና? እታች። የምን ታች ነው? እታች ነው። ይኸውልህ ወደ መኪናው ይዘን እንላለን። እታች እንወስድህና ስማ፣ መኪናው ከሌለ በዛው ወደ ጣቢያ ነው የምትሄድ። ዛሬ እንደባለፈው በፍቅር መሀል ጣልቃ ገብተን እንትን አንልም ብለን ነው እኛ። ገብቶሃል? ወደ ጣቢያ ነው ና ተርስ አምጣው። ዝም በል አንተ። ልበስ እስኪ እናያለን። እሺ እናያለን። ቆይ ተው፣ ችግር የለውም። ተነስ አንተ ተነስ፣ ዝም ብለህ ቶሎ በል። በባዶ እግር እንዳልነዳ ይኸውልህ፣ ባዶ እግር ነው የምነዳ። እሺ ልበስ። እያደረኩ አይደለም። ምንድን ነው አንተ? ቆይ ተው፣ አትምጣው። ችግር የለውም። ተው፣ ጭራሽ ገፋ። ተው፣ አቅም የለውም። ተው፣ ዝም ብለህ ተው። ጀግናው ተው፣ አቅም የለውም ሲጀመር። ተው፣ ዝም ብሎ ነው መሰንዘር ፈለገ። ዝም ብሎ ነው የሚፈራገጥ።
እንደውም የለም። እሺ ነው የለም። አንተ ተዳርፈህ ቁጭ አለ። አንተ ቁጭ አይ ነግሬሃለሁ። እግሩን ወደ ላይ እዚህ አየር ለማሳጣት አፈህ ቁጭ ና። የት ነው ያለ መኪና? የት ነው ያለ? የለም የለም የለም። ይኸውልህ ለዚህ በኋላ እኔ ይኸውልህ በትዕግስት ነው እስካሁን ሳወራ ነበር። አየሁ ተው ከዚህ በኋላ ይኸውልህ ጀግናው ተው ጀግናው ተነስ፣ ችግር የለውም ተው። አንድ ሰው እንዳይነካው ችግር የለውም። ይኸውልህ ይሄን እጅ ነው የምሰብርህ ለዚህ በኋላ እሺ። መኪናው የት ነው ያለ? የት ነው ያለ? የለም ተሽጧል። ለምንድን ነው ምን ሽጬዋለሁ ማለት ምንድን ነው? ቀና በል እስኪ። አይ ነግሬሃለሁ። አንተ ስማ፣ ቀና በል። የት ነው ያለ መኪናው? ተናገር። የት ነው ያለከው? ምን ፈልገህ ትናገራለህ? ተናገር። አንተ ይኸውልህ ኃይል አትጠቀም፣ ራስህን ነው የምታደክም። በቃ ራስህን ነው የምታደክም። አለቅህ በጉልበት አለቅህ። የለም የለም። ይኸው ፊትህን ነው የማጨዋለህ። ዝም ብለህ ተኛ። እኛም ጉልበት ሽጬዋለሁ። መኪናውን አይደል የምፈልግ? ና ወደዚህ ለዚህ በኋላ ኃይል ትጠቀማለህ። እሺ እስካሁን ምንም ነገር አላደረግም። ችግር የለውም። ቆይ ጀግናው፣ ቆይ በመናደድ አይደለም። ቆይ እሺ አንድ ጊዜ እሺ በቃ እሷን እህቷን ወደዛ ይዘህልኝ ጀግናው። ይዛት ወደዛኛው ቤት ይኸውልህ አሁን ከኔ ጋር እናወራሽ። በስነ ስርዓት ካወራን በስነ ስርዓት እናወራ። እናንተ በጉልበት ነው። እሺ በቃ በስነ ስርዓት እናወራ። ከዚህ በፊት እኔ በስነ ስርዓት አውርቻለሁ አይደል እኮ በስነ ስርዓት። የዛኔ በስነ ስርዓት ነው የተለያየው። ምንድነው ድጋሚ አንተ ለምንድን ነው የሷን መኪና በቃ ሰጧት አይደል? ተሸጠ፣ መኪናውን ሸጥኩትኝ፣ ሰጧት። የቀረውን ደግሞ ቀስ ብዬ ከፍላት። እሺ አሁን 100 ሺህ ብር ሰጠህ ነው ሰጧት መጥተህ እና ሌላ ምን ትጠብቃላችሁ? ቀስ እያልኩ ነው የምሰጣት እንዳለ ሰጠህ። እኔ ባዶ እሺ ሽጠዋል አይደል? መኪናው ከሸጥከው እጅ ላይ ብር እያለ እንዴት ነው 100 ሺህ ብር ብቻ የምትሰጠው? ነገርኩህ አይደል? እኔ ባዶ እጄ ልቀር። እነሱ በልጇን ትከር በሰው ሀገር ትንከልክል ያመጣችውን ገንዘብ እንደዚህ ብሎ መናገር እኮ የለብንም። አሁን እኛ በጸባይ እያወራን አይደል? በጸባይ ማውራት እንዴ ነው? ተቀየረ እንዴ? ስሙን ቀየረ። እባክሽ ተረጋጊ በላት። ማንዴ ተረጋጋ። ወደ ውጭ ወይ ወሰደት እኮ ወደዛ ውሰደት። በቃ ከውጭ ቆዩ። ወዛኛው ቤት ስንት ነሸክ ምን ሰራላችሁ? ተደብቄ አይደለም ያገኛችሁ ቤት ይመስላል። የተኛውበት ሁኔታ አይደል? የተደበቀ ሰው እንደዚህ ቤት ካገኘው ለአንተ ከዚህ በፊትም ክርክርህ በቃ መከራ ነው። በጸባይ ሲያናግሩም አይመችም አይቻለሁ። አሁን ግን ሁለተኛ የምሞክር በጸባይ ያናገርኩ ሞክር። አሁን በጸባይ ሞክሬያለሁ ከዚህ በፊት አውርቼ አይደል? ስለዚህ ይሄ ቤት አይደል የተደበቀበት ቤት ነው። አፓርትመንት ተከራይተህ እየኖርክ ነው። ስለዚህ ልጅቱ አይ ልጅቱ በጣም ቁጥር ወጥተና በቻው ስክሪን ሸጥተው ከኛ ጋር እንሰራለን። ያቺማም ሆስፒታል ትገዛለች ማለት ነው። ታውቃለህ አይደል እንደጠጣች ጥቅማት ሶፈረፍ አው በዚሁ እንደው እንዲሰማ በዚሁ ያደርጋለች። የራሷ ጉዳይ እሱ የራሷ ጉዳይ እኮ እያልኩ ነው። የእውነት ነው ግን የራሷ ጉዳይ አልኩኝ።
እሺ ቁልፉ እንዴት ነው ወሰድኩ? ለምን የመኪናውን ቁልፍ እንዴት ይቀበል? ሲጀመር ምን ሪዘርቭ ካንተ አለ ነው? በሰዓቱማ ስልክህንም ቁልፉንም ለእሷ ነው የሰጠው። እንዴት አድርገን አታለህ ስልክ አለኛ እንዴት እንደምትጠቀም የራሴ ነው። እሺ ስልክህንስ እንዴት ተቀበልክ? አግኝታት ምንድነው የምትከዳው? ምንድነው የምትከዳው? ቆይ ጀግናው ቆይ ጀግናው በእንደዚህ የተቀበላት አጣሉ። ችግር የለውም። እኛ ያው እያወራነው ነው። ተስማምቷል። ተስማማለን። እንደውም አታች አትቀምጣ ላይ ቁጭ በላይ ወገብ እንዳያመህ እሱ ቁጭ እንደዚህ ከሆነ አይሻልም? እንደዚህ ብለን ብንነጋገር እና መጀመሪያውንም እኛም እንጠቀማለን። እሺ አንበሳው ስንት ነው የሸጠው? 1.5 1.5 100 ሺህ ብር ለሷ ምንድን ነው ማታለያ ነው? ብር ነው ማታለያ ነው ነው ቡና ተጠጣበት ነው ከ1.5 አሁን ምንድን ነው አስበው እሺ አካውንት ላይ ስንት ብር አለ? ምን ይሰራል? ፓስወርዱን እኮ አስከፍቻለሁኝ። ስልክ ከኔ ጋር ነው ይታያል። ፓስወርዱን አስከፍቻለሁ። እንዴት ነው አሁንም ጉልበት ተጠቅሜ ላሳይ? በስነ ስርዓት እያወራሁ ስማ ትቢቱ እኮ እንጫው ላይ በዚህ ጫማ ያወርድልህ አንጀትን ይጠፋው እሺ ይኸውልህ ታዲያ ችግር የለውም። እሺ 1.5 ነው የሸጥከው አይደል? 100 ሺህ ብር ለሷ ለጊዜው ሰጣክ። ያንን ያደረከው ከምን አመጣኝ? መኪናውን ለመሸጥ ይሰጣል። 500 ነው ደግሞ 500 ችግር የለውም። ሌላውማ ይጠቅመዋል። አፓርትመንት ለዚህ ለኪራይ ምናምን ስለሚጠቅመው በእኔ አካውንት ነው የምታስገባው። እሺ ኦኬ አታያንሰን። አይ ችግር የለውም። የሁሉ ብር አለው 1000 ማን ይላል? ሀብታሙ አንተው አማውንቱን ወደን ስለምታውቀው ክፈተው። ይኸውልህ እንዳረግጠሽ አዩዋ እንደዚህ ነው። አሁን ተስማምተህ እና 500 አይበቃኝ 500 አይበቃኝ። ጨምር ምንም አላስቀርለትም እንጂ የሱ ገንዘብ እኮ አለኝ። የሱንማ ጨፍሮ ተጠጥቶ ጨርሶታል። ቢያንስ እንዲሁ አሁን ከነገርኩ እንኳን እንዴት ሆነች መርዝ ጠጣ ገብታለች ስልህ እንዴት ሆነች ብለህ እንኳን አትጠይቀኝም? ምን አይነት አረመኔ ነህ? አታለም መውሰድ በቃ ወላ አንተ እንትን ነው ትንሽ ብሎ አይሰማም? በቃ ላከው እኔማ ምን ላከው ጨርሶ ይግባ። ምንም አይቀርም። ለምን ልተውልህ? ስንት ብር ልተውልህ? ካርድ መሙያ ልተውልህ? የካርድ መሙያ ያስቀምጥ። ስማ ካርድ መሙያ ልተውልህ ወይ? ተናገራ። ምንድን ነው የሚዘጋ? ተናገር። ብር እየሄደ ሲሆን በቃ ድብን አልክ አይደል? ዝም አልክ። አሁን ልጅቱ መርዝ ጠጣ ገብታለች ስል ግን
ምን አገባኝ አልከኝ? ስንት ልተውልህ ንገረኝ። ስንት ልተውልህ ንገረኝ። ይሄን ያክል በለኝና ያንን ልተውልህ፣ ችግር የለም። ሙሉን ተውልኝ። ለምንድን ነው ሙሉ የምተውልህ? ሙሉ አካውንት የምተውልህ እና አላቀው ይቅር ትተው ምን ታደርግበታለህ? ንገረኝ እስኪ። ምንድን ነው የምታደርገው? ንገረኝ እስኪ። ምን? እሺ ሂደት ጠይቃታለህ? እሷን ሂደት ጠይቃታለህ? እሺ ምን ያክል ትሰጣታለህ ለእሷ? ንገረኝ እንጂ አሁን እያወራን አይደል? ሁሉንም ሰጥ ያታለለን ወጥቷል አይደለ? ባለፈው አታለናል። አሁን እኛ ብር ካገኘን በኋላ ስንት እንደቀረ የሂሳብ ብሩን ስለወሰድን ዝም የማሄድ ይመስላል። ያው እንዴት ብዬ እሄዳለሁ ብለህ ታስባለህ? ምን ቀራችሁ? አያት ቴክስታን ወፍ አንተ ጋር ምንም ብር ሲጀመር ማለት ነው። አንተ ስልክ አንተ ወሰዳችሁ ታውቀኛለህ እኮ ይኸውልህ፣ እጄን እኮ ማላነሳብህ አንተ አልሰጠህም። ይኸውልህ እጅን ላጥፈው ነው አንተ ጀግና አትታገለው። ይኸውልህ አንተ ይኸውልህ እዚህ በኋላ ያንተ ስልክ አይኖርም። ይሄም ራሱ ተሽጦ ይሰጣታል። ብሯን እንጠይቃታለን። አጭበርባሪ እያታለልክ የሰው ብር መውሰድ ለምንድን ነው? እሺ እንጃባ ተረስ ልውስ ተከተለኝ